የብርሃን እናት ከበለስ ስር አየው። እባብ ወደ ሔዋን ቀርቦ በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን አላት። ጌታችን የሐሰት አባት ብሎ የጠራው ዲያብሎስ በመጽሐፍ ቅዱስ ላይ የተጻፈው የመጀመሪያው ንግግሩ ሐሰት ነበረ። እግዚአብሔር ከገነት ዛፍ ሁሉ አትብሉ አላለም። እንደ አላዋቂ ሆኖ መቅረብ ሰይጣናዊ ስልት ነውና ጫወታውን እንዳላወቀ ሆኖ ጀመረ። የእግዚአብሔርን ቃል መለወጥ፣ የተናገረው ላይ መጨመር፣ መቀነስ፣ ተጠራጥሮ ማጠራጠር ያን ጊዜ የተጀመረ መንገዱ ነው። እግዚአብሔርንም ሁሉን ነገር ከልክሎ ፍጥረቱን መተንፈሻ የሚያሳጣ ጨቋኝ አድርጎ መሳል የዲያብሎስ አካሄድ ነው። የዮሐንስ ወንጌል ምዕራፍ 8 ከቁጥር 44 ላይ ሔዋን መለሰች፣ በገነት ካለው ከዛፍ ፍሬ እንበላለን፣ ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ አትንኩም። ሔዋን ለእባብ የእግዚአብሔርን ሕግ ዘርዝራ ተናገረች። ዕፀ በለስ የተከለከለ ዕፅ መሆኑን፣ ዕፀ በለስ መብላትም የሚያመጣው ቅጣት ምን እንደሆነ ተናገረች። ስለዚህ ሔዋን የበደለችውን ባለማወቅ አልነበረም፣ ሕጉን ጠንቅቃ ታውቃለች። ሕጉን መተላለፍ የሚያመጣውንም ቅጣት ታውቀዋለች። አንዳንድ ጊዜ ኃጢአት መሆኑን እያወቀን የምንሰራው ኃጢአት አለ። ስለ እግዚአብሔር ቃል ያለን ዕውቀት ፍላጎታችንን መግታት አቅቶት ሕጉን እየተነተንን በጥቅሱ ላይ እየተዋየን እንበድላለን። ሔዋን ሕጉን አልረሳችው። የበደለችው ስለ ሕጉ እየተወራና ከእባብ ጋር ስለ እግዚአብሔር እያወሩ እየተነጋገሩ ነው ይለናል የሂፖው ሊቀ ጳጳስ አውግስጢኖስ። ሔዋን ስለ ሕጉ ለእባብ በሰጠችው ማብራሪያ ላይ እግዚአብሔር ከተናገረው ላይ አንድ ቃል ጨምራለች። እንደሚታወቀው እግዚአብሔር ከዛፉ ፍሬ አትብሉ ብሎ ሕግ ሲሰጥ ሔዋን ገና ከአዳም ጎን ውስጥ ነበረች እንጂ ሰው ሆና አልተሰራችም ነበር። እግዚአብሔር አምላክ ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላህ ቀን ሞትን ትሞታለህና። እግዚአብሔር አምላክም አለ፣ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት። ኦሪት ዘፍጥረት ምዕራፍ 2 ከቁጥር 17 እስከ 18። ሔዋን የእግዚአብሔርን ሕግ የሰማችው ከባሏ ከአዳም ነበረ። ለእባብ በተናገረች ጊዜ ግን አትንኩት አለን የሚል ቃል ጨመረችለት። በእግዚአብሔር ቃል ላይ ማንም አንዳች ቢጨምር ወይንም ቢያጎድል እግዚአብሔር ከሕይወት ዛፍ ዕድሉን ያጎድልበታል የሚል ቃል ከሕይወት ዛፍ በተባረረችው በሔዋን ተፈጸመ ይላሉ አንዳንድ ተቺዎች። ዮሐንስ ራእይ ምዕራፍ 22 ከቁጥር 18። ቅዱስ አምብሮስ ብዙዎች ትእዛዙ ሲነገር ሔዋን ገና አልተፈጠረችምና የአዳም ጥፋት ነው ይላሉ። ምክንያቱም ለሔዋን የእግዚአብሔርን ትእዛዝ የነገራት አዳም ነው ይላል። የአይሁድ ረበናት ደግሞ በትርጓሜያቸው ሕጉን እንዳትተላለፍ ካለው ቅናት የተነሳ አዳም ለሔዋን አትንኩት አለን ብሎ ነግሯት ነው የአዳም የግነት ንግግር ለእባብ መንገድ ከፈተ በማለት ተወቃሿ ሔዋን ሳትሆን አዳም ነው ይላሉ። በእርግጥ አትንኩት የሚለው ቃል አርቆ የማጠር ያህል የሚጠቅም እንጂ ያንን ያህል ጎጂ ቃል አይመስልም። ምክንያቱም በእጅ እያገላበጡ እያዩ እየዳበሱ አለመብላት የበለጠ አሳሳችና ሳያስቡት ሊበሉ እንደሚችሉ የሚያደርግ ሁኔታ ነው። ያም ሆነ ይህ ሔዋን ስለ እግዚአብሔር ሕግና ትእዛዝ ለእባብ ዘርዝራ
ተናገረች። ስለ ሕጉ ስትናገር ከፍሬው የማንበላው ከበላን ስለምንሞት ነው ብላ ሕጉን የሕይወት መመሪያዋ አድርጋ አልነበረም። የእግዚአብሔር ትእዛዝ የሚጠብቁትን ይጠቅማል እንጂ ለእግዚአብሔር ብለው የሚከፍሉት ዕዳ አይደለም። የእግዚአብሔርን ትእዛዝ ባሪያህ ደግሞ ይጠብቀዋል፣ በመጠበቁም እጅግ ይጠቀማል የሚለውን ሐሳብ ሔዋን አልተረዳችምና ሕግጋቱን የምንጠብቀው እኛ አይደለንም፣ ይልቁንስ ሕግጋቱ እኛን ይጠብቁናልና ለመጠበቅና ለመጠበቂያነት ይሆኑናል እንጂ። ሐቆ ንሕነ ዘንሐቅቦሙ ለሕግጋተ አላ እመንቱ ሕግጋተ ያቅወነ ለሐቂበ ወለተጽእኖ ብላ ማስረዳት አልቻለችም። መዝሙረ ዳዊት ምዕራፍ 19 ከቁጥር 11። እርሷ ግን ፈጣሪ ለእኛ ብሎ ከዛፉ ፍሬ ከለከለን በማለት ፈንታ እኛ ለፈጣሪ ብለን ተከለከልን አለች። ንበላ ነበር ምን ዋጋ አለው አትብሉ አለን እንጂ ለፈጣሪ ብለን ተውነው እንጂ ብንበላስ አንጠላም ነበር የሚል ድምጸት ባለው ቃል ፈጣሪዋን ለእባብ አማች። ለፈጣሪ ብዬ ተከለከልሁ ማለትም በራሱ በደስታ ሳይሆን በቅሬታ የመታዘዝ አንዱ ማሳያ ነው። ጠቢቡ ሲራክ ስለ እግዚአብሔር ብዬ ተከለከልሁ አትበል፣ እርሱ የሚጠላውንም አታድርግ የሚለው ይህንኑ ነው። መጽሐፈ ሲራክ ምዕራፍ 15 ከቁጥር 11። ይህን ማብራሪያ ተከትሎ እባቡም ለሴቲቱ አላት፣ ሞትን አትሞትም፣ ከእርሱ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔር መልካምና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ አላት። ሔዋን ከእባብ ጋር ንግግሯን በቁጣ ማቋረጥ የነበረባት ይህን መልስ ስትሰማ ነበረ። እባብ ደፍሮ ክብር ይግባውና የሁሉ ፈጣሪ እግዚአብሔር የተናገራችሁ ነገር ሐሰት ነው እያላት ነው። ከአዳም ጎን አጥንት ወስዶ የሰራሽ በገነት ውስጥ በተድላ ያኖረሽ እግዚአብሔር ሐሰተኛ ነው ብሎ አንድ እንስሳ ሲናገር ሔዋን ሰምታ ዝም ማለቷ ምንኛ ያሳዝናል። ሔዋን ሆይ ለምን ዝም ትያለሽ? መልስ እያለሽ መልስ እንደሌላት ለምን ትሆኛለሽ? እንዴት ብትደፍረኝ ነው ፈጣሪን በእኔ ፊት የምታማዋትይም? የፈጣሪን ቃል ንቄ ትቼ ያንተን የእንስሳ ቃል እንዴት ልቀበል እችላለሁ? ለፈጠረህ አምላክ ያልታመን ካንተ ላልፈጠርኩህ ለእኔ እንዴት ሐሳቢ ልትሆን ትችላለህ? አንተ እንስሳ ሆነ እኛ ገዢዎችህ ያላወቅነውን ነገር ከየት አምጥተህ አወቅህ ብትዩ አትችይም ነበርን? ሔዋን ለእባቡ በዛፍ ፍሬ የባሕርይ አምላክ መሆን የሚገኝ ነገር ከሆነ አንተ በልተው አምላክ አትሆንምን ብትለውም መልስ ነበረ። እባቡ ከዛፉ ፍሬ እንድትበላ ሲጋብዛት እስቲ አንተ ዓይኖችህ ይከፈቱ ዘንድ ቀድመህና ብላ ልትለው በተገባ ነበረ። ቅዱስ ኤፍሬምም ዓይኖቻችሁ እንዲከፈቱ ለሚለው የእባብ ምክር ሔዋን ምን ልትመልስ ትችል እንደነበረ ሲገልጽ እንዲህ ይላል። ማየት የማልችል ከሆነው አሁን የማየውን ሁሉ እንዴት ላየው ቻልሁ? በክፉና በደግ መካከል ያለውን ልዩነት የማላውቅ ከሆነ ያንተስ ምስክር ክፉ ይሁን ደግ በምን ላውቅ እችላለሁ? አምላክነት ጥሩ እንደሆነና ዓይንን መክፈት መልካም መሆኑን በምን አውቃለሁ? ይህን መረዳት ከቻልሁስ ወደ እኔ መምጣትህ ለምንድን ነው ልትለው ትችል ነበረ። እባብ እንደ እግዚአብሔር እንድትሆኑ ብሎ ለሰው ልጅ የአምላክነትን ቦታ እንዲመኙ አቀረበ። በእባብ ውስጥ የተሰወረው ዲያብሎስ
እርሱ በወደቀበት ፈተና የሰው ልጅ ለመጣል ወጥመዱን ዘረጋ። ፍጡራን ማምለክም ያን ጊዜ ተጀመረ። ጣዖት አምልኮም ተሰበከ። ከአዳምና ሔዋን የተወለዱ እነዚዮስ እና አርጤምስ በሚሊዮን በሚቆጠሩ ሰዎች እንደ አማልክት ተቆጥረው ታጥኖላቸዋል። ሰይጣን እንደ እግዚአብሔር ትሆናላችሁ ብሎ ብዙ አማልክትን ለዓለም ማስተዋወቁን ጀመረ ይላል ቅዱስ ቴዎፍሎስ። የሰውን ልጅ አምላክ ትሆናለህ ብሎ ከፈጣሪ ያጣላው ሰይጣን ሰውን ከክብሩ አሳንሶ እንስሳውን፣ ዛፉን፣ ድንጋዩን እስከ ማምለክ ድረስ እንዲዋረድ አደረገው። ሔዋን ግን የእባብን ምክር ያለምንም ጥያቄ ሰማች። በተሰጣት ሰብአዊ ዕውቀት የእንስሳውን ተንኮል ከመመርመር ይልቅ ዓይኗ የዛፉ ፍሬ ላይ ተተክሎ ቀረ። ሴቲቱም ዛፉ ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች። ለ7 ዓመት ስታየው ከምንም ያልቆጠረችውን ዛፍ አሁን ግን ያማረ መስሎ ታያት። የሰይጣን ምክር የሰማህ ዕለት እንደ ሔዋን ሌላ ቀን የናከው ነገር ሁሉ ያስጎመጅሃል። በጆሮህ የእባብ ቃል አይንቆርቆር እንጂ ዓይንህ በምኞት ይሸነፋል። ሔዋን የዛፉን ፍሬ ገና ስታየው አማራት። ምግብ መቼስ ሲያዩት ያላማረ ከሆነ ሲበሉት ያቀራል ይባላል። ሔዋን ግን ስታየው ያማራት ፍሬ ስትበላው አቃራት። ሴቲቱ ዛፉ ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች የሚለው ቃል ምንኛ ይደንቃል! አንድን ዛፍ መልኩን በማየት ብቻ ከተበላ በኋላ ስለሚያመጣው ውጤት እንዴት ሊታወቅ ይችላል? ጆሮህን ለእባብ ከሰጠህ የምትሰማውን ከማመን ወጥተህ የምታምነውን ብቻ ወደ ማየት ትደርሳለህ። ሔዋን የእባቡን ቃል በልቧ ማመን ስትጀምር የዛፉን ፍሬ በማየት ብቻ ሊታወቅ የማይችለውን ነገር ሳይቀር እውነት መስሎ ይታያት ጀመረ። ከፍሬውም ወሰደችና በላች፣ ለባሏም ደግሞ ሰጠችው። እርሱም ከእርሷ ጋር በላ። ሌላ ምግብ ቢሆን ሔዋን የበላሁት ለባሌ አይቅርበት ብላ ለባሏ በመስጠቷ እናመሰግናት ነበረ። አሁን ግን የሰጠችው ከመርዝ የከፋ የነፍስን ሞት የሚያመጣ ፍሬ ነው። ረዳት ትሁን ተብሎ ለአዳም የተሰጠችው ሔዋን ረዳቱ በመሆን ፈንታ የሞቱ ምክንያት ሆነች። ቅዱስ አባ ጊዮርጊስ እንዳለ አኮ ዘኮነት ረዳይት አላ ኮነቶ ቀታሊት። ረዳትስ የሆነችው አይደለም ገዳዩ ሆነች እንጂ። ሔዋን ይህንን በማድረጓ ራሷን በፈታኝ ቦታ አስቀመጠች። እርሷ ለመውደቋ እባብ አሳሳቿ እንዳደረገች እርሷም ለአዳም የአሳሳችነት ሚናን ተጫወተች። ሔዋን በሰይጣን ተፈትና ወደቀች። አዳም ደግሞ በሔዋን ተፈትኖ ወደቀ እንደማለት ነው። በዚህም ሔዋን ራሷን በኃጢአት ፈተና ስፍራ አስቀመጠች። ጠቢቡ ሲራክ ጥንቱን ኃጢአት ከሴት ተገኘ፣ ስለ እርሷ ሁላችን እንሞታለን ብሎ ሔዋንን የኃጢአት መገኛ አደረጋት። መጽሐፈ ሲራክ ምዕራፍ 25 ከቁጥር 23። እግዚአብሔርም በኦሪት ዘፍጥረት ላይ ስለ ሔዋን የተናገረውን ነገር ቆይቶ ስለ ኃጢአት ሲደግመው እናገኛለን። በዘፍጥረት ምዕራፍ 3 ከቁጥር 16 ላይ እግዚአብሔር ሔዋንን በረገማት ጊዜ ፍቃድሽ ወደ ባልሽ ይሆናል እርሱም ገዥሽ ይሆናል ብሎ ነበረ። በአራተኛው ምዕራፍ ላይ ደግሞ ለቃየን ስለ ኃጢአት ፈተና ሲነግረው ፍቃዷ ወደ አንተ ነው በእርሷም ንገስባት ብሎ የሔዋንን ስፍራ በሰው ልጅ ደጅ በምታደባ ኃጢአት ተክቶ ተናግሯል። ኦሪት ዘፍጥረት ምዕራፍ 4 ከቁጥር 7። አይሁዳዊው የእስክንድሪያው ፈላስፋ
ፌሎም አዳምን በሰው ልጅ አእምሮ፣ ሔዋን በሰው ልጅ ስሜታዊ ደመ ነፍስ፣ እባብን ደግሞ በፍትወት ይመስላቸዋል። ስሜት አስፈላጊ ነገር ቢሆንም ለሕሊና መገዛት ያስፈልገዋል፣ አለዚያ ፍትወት ያሸንፈዋል በማለት ሔዋንን በሰው አእምሮ ላይ ከሚመጣ ስሜታዊ ፈተና ጋር አነጻጽሯታል። ቅዱስ ጳውሎስ በአንድ ስፍራ ሁሉ በአዳም እንደሚሞቱ ብሎ አዳምን ሲወቅስ፣ በሌላ ስፍራ ደግሞ የተታለለ አዳም አይደለም ሴቲቱ ግን ተታላ በመተላለፍ ወደቀች ብሎ ሔዋንን ይወቅሳል። የሐዲስ ኪዳን ሰው ነውና በሌላ ስፍራ ደግሞ ሴት የለም ወንድ የለም ሁሉም በክርስቶስ አንድ ነው ብሎ ያጽናናታል። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 21፣ አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 14፣ ገላትያ 3 17። ያም ሆነ ይህ እንደ ሔዋን ለባሏ ምግብ አቅርባ የተወቀሰችና የራሷንም ሕይወት ያበላሸች ሴት የለችም። መርዝ በጥብጠው ባሎቻቸውን ያጠጡ ጨካኝ ሴቶች ዜና እንኳን አንድ ሰሞን ጉድ ተብሎ ዝም ይባላል። ሔዋን ግን ለክፍለ ዘመናት ባሏን ባበላችው ፍሬ የወቀሳ ዝናብ ይወርድባታል። ምክንያቱም ያንን ዕፅ ራሷ በልታ ለባሏ ስታበላ በርግማን ያደፈረሰችው የሰው ዘርን ሁሉ ምንጭ ነው። ምንጩ ከተበከለ ውሃ የቱን ያህል ኪሎ ሜትር ቢፈስ መርዛማነቱ ሊጠፋ እንደማይችል ሔዋን በዚያን ቀን በሥራዋ በተረገመችው እርግማን ያመጣችው የዘረ ሔዋን ሕመም የዘር አዳም ድካም ነበርና ሔዋን ሆይ ምን አደረግንሽ እያልን ማዜማችንን እንደሆነ አንተውም። ሔዋን ቀድማ እንደ መብላቷ ቀድማ እርቃኗን እንዴት አልሆነችም በሚለው ላይ ሊቃውንት የተለያዩ ሐሳብ ሰጥተዋል። መጽሐፍ ስነ ፍጥረት ሔዋን እኩል አምላክነትን እንዲያገኙ ብላ እኩል እንዲበሉ አድርጋለች፣ ሰይጣንም ስትበሉ እኩል ብሉ ብሎ መክሯል ሲል ሔዋን ከባሏ ጋር መንግሥት የምትሻ ሐሳቢ ሚስት አድርጎ ያታልላል። ቅዱስ ኤፍሬም ሶርያዊ ሔዋን ራሷ በሆነው አዳም ላይ ራስ መሆንን ፈለገች፣ ሰው በመሆን ታላቋ ለሆነ አዳም አምላክ በመሆን ታላቅ ልትሆን ቸኮለችና በላች። ሔዋን ከዛፉ ፍሬ እንደበላች አንዳች ነገር ብትሆን ኖሮ አዳም በእርሷ የደረሰውን አይቶ ይከለከል ነበርና ቅጣቱ የሆነው ሁለቱም ከበሉ በኋላ ነው ይላል። ቅዱስ አምብሮስ ደግሞ ሔዋን ዛፉን እንደበላች እርቃን መሆኗን አያየች፣ ለባሏ መስጠቷ ሁለተኛ ኃጢአቷ ነው። ምናልባት ከገነት ለብቻዋ እንዳትባረር ፈርታ ሊሆን ይችላል ይላል። አዳም አላየም ወይ ቢያሰኝም የቅዱስ አምብሮስ ተማሪ የሂፖው ሊቀ ጳጳስ አውግስጢኖስ ደግሞ መጽሐፍ ሔዋን ለአዳም ዕፁን ስትሰጠው ለማሳመን ተናግሮ እንደሆነ አልተጻፈም። ሙሴ የተወው ለአንባቢ ነው። ምናልባት እንደበላች አለመሞቷን ሲያይ ተዳፍሮ ሊበላ ወስኖ ይሆናል ብሏል። ሊቃውንቱ በዝርዝሩ ላይ ቢለያዩም ተቀዳድመውም ሆነ እኩል ሆነው አዳምና ሔዋን ጸጋቸው መገፈፉ ግን እርግጥ ነው። እግዚአብሔር አስቀድሞ ሕጉን ሲሰጥ በበላችሁ ቀን ሞትን ትሞታላችሁ ብሎ ነበረ። ሆኖም አዳምና ሔዋን በበሉ ቀን እርቃናቸውን ሆኑ እንጂ እዚያው ፍግም ብለው ወድቀው አልሞቱም። ይልቁንም ዕፀ በለስን ከበሉ በኋላ ለብዙ 100 ዓመታት ኖረዋል። ታዲያ እግዚአብሔር በበላችሁ ቀን ትሞታላችሁ ያለው ለማስፈራራት ብቻ ነበር ያሰኛል። በተለምዶ እኛ ሞት ብለን የምንጠራው የነፍስ ከሥጋ መለየት ነው። ይህ ሞት ግን የመንፈሳዊ ሞት ውጤት ነው። መንፈሳዊ ሞት የነፍስ ከነፍሷ ስትለይ ነው። የነፍሳችን ሕይወቷ እግዚአብሔር ነው። እስመ ሞታ ለነፍስ ርሂቀ እም እግዚአብሔር
የነፍስ ሞቷ ከእግዚአብሔር መለየቷ ነው እንዲል ቅዱስ መቃርዮስ ይህን ሞት ይህ እውነተኛ ሞት ሲሆን በልብ ውስጥ የተሸሸገ ውስጣዊ ሞት ነው ብሎ ይገልጸዋል። አዳምና ሔዋን በበሉ ቀን የሞቱት ይህንን መንፈሳዊ ሞት ነበረ። ስለዚህ አዳም በበላበት ቀን በነፍሱ ሞተ። ከ930 ዓመት በኋላ ደግሞ በሥጋው ሞተ። ሔዋን ላይ ወቀሳ በረታ እንጂ አዳምም ከደሙ ንጹሕ አልነበረም። ነገሩን አስተውለን ያየነው እንደሆነ አዳምም ከሔዋን በላይ የሚያስወቅስ ብዙ ነገር እናገኛለን። እግዚአብሔር አዳምን አትብላ ካልኩ ዛፍ በላህን ብሎ ሲጠይቀው የሰጠው መልስ ረዳት ትሆንህ ብለህ የሰጠኸኝ ሴት ከዛፉ ሰጠችኝ በላሁ ነበር። ከጥበብና ማስተዋል ጋር የተፈጠረ ታላቁ ፍጥረት አዳም እንደ አላዋቂ ሕፃን ሰጠችኝና በላው ሲል ተመልከቱ። አዳም ሆይ የተሰጠህን ሁሉ እንዴት ትበላለህ? ርቦ ነበርን እንዳንል ከውድቀት በፊት እንደማትራብ እናውቃለን። በዕድሜ ከአንተ የምታንስ ከጎንህ በመገኘቷ ልጅህ ከምትባለው ሔዋን የተሻለ ልታስተውል አይገባም ነበርን? አልቅሳ ስለለመነችኝ ስላባባችኝ በላው እንኳ አላልክም። ሰጠችኝና በላው ማለት ከአዋቂ የማይጠበቅ ተራ መልስ ነው። ቅዱስ ባሲሊዮስ አዳም ክፋትን የሰራው በሚያስገድድ ፍላጎት ሳይሆን ካለማሰብ ነበረ እንዳለው አዳም ሔዋን እጁ ላይ ያስቀመጠችውን ፍሬ ወደ አፉ ለመስደድ ቆይ ጥቂት ላስብበት እንኳን አላለም። ሔዋን ከእባብ እንደሰማችው አይነት ብዙ ማብራሪያም አልጠየቀም። የሰጠችውን ተቀብሎ በላ። ቅዱስ ዮሐንስ አፈወርቅ አዳም ለሔዋን በቀላሉ እጅ እንደሰጠበት መንገድ ከሆነ ያለ ሰይጣንም ቢሆን መበደሉ የማይቀር ይመስላል ይላል። ቅዱስ ኤፍሬምም በዘፍጥረት ትርጓሜ እባብ ባይመጣ ኖሮ አዳም ባልወደቀ ነበር የሚሉ ሰዎች አሉ። ነገር ግን አዳም እባብ ባይመጣ ኖሮ በኤሊ ይሸነፍ ነበር ብሎ ችግሩ የአሳሳቾቹ ማንነት ሳይሆን የአዳምና ሔዋን ስውታንነት መሆኑን ያስረዳል። የአዳም በደል ከሔዋን የሚከፋበት ብዙ መንገድ አለ። እንደሚታወቀው የእግዚአብሔርን ከዛፍ ፍሬ አትብሉ የሚል ትእዛዝ ቀድሞ የሰማው አዳም ነበር። አዳም ያንን ትእዛዝ በሰማበት ወቅት ሔዋን አልነበረችም። ስለ ትእዛዙ የሰማችው ከአዳም ነበር። ልብ አድርጉ፣ ትእዛዙ አዳም በቀጥታ ከእግዚአብሔር የሰማው ሲሆን ሔዋን ግን በተዘዋዋሪ የሰማችው ነው። ስለዚህ ሔዋን ብትበድል በሰው ተሰብካ ነው። አዳም ግን በቀጥታ የተነገረው ሲሆን ለሔዋን የሕግ መምህሯ ነበር። የጌታውን ፍቃድ አውቆ ያልተዘጋጀ እንደ ፈቃዱም ያላደረገ ያ ባሪያ እጅግ ይገረፋል፣ ብዙ ከተሰጠው ብዙ ይሾምበታል እንዲል ከሔዋን በላይ ከአዳም ብዙ ይጠበቅ ነበር። የሉቃስ ወንጌል ምዕራፍ 12 ከቁጥር 47። የሚደንቀው በፈተና ጊዜ ሕጉን አስታውሳ የጠቀሰችው ሔዋን ብቻ ነበረች። ሞትን እንዳትሞቱ አትብሉ አትንኳለን ብላ እባብን ትንሽም ቢሆን ተከራክራለች። አዳም ግን ስለ ሕጉ እንደ ሔዋን አስታውሶ ለምን ቀጠፍሽው አትብሉ ተብለን የለ እንዴ አላላትም። በራሷ አንደበት የሆነውን ሲናገር ሰጠችኝና በላው ነው ያለው። ምንም እንኳ መጨረሻ ላይ ብትስትም በዚህስ ሔዋን ከአዳም ተሽላ ተገኝታለች። የአዳም ሌላው ጥፋት ከዛፉ ፍሬ ለምን እንደበላ ለመግለጽ ምክንያት ያቀረበበት አገላለጽ ነው።
ረዳት ትሁንህ ብለህ የሰጠኸኝ ሴት ከዛፉ ሰጠችኝና በላሁ አለ። አጥንትሽ ከአጥንቴ ሥጋሽ ከሥጋዬ አንድ ሥጋዬ አካሌ ብሎ በፍቅር ቃል እንዳልተናገረላት አሁን አጥንቴና ሥጋዬ አካሌ ሰጠችኝ አላለም። ከእርሱ እንዳልተገኘች እንዳያት እንዳልወደዳት ሁሉ አሁን ግን ባዕድ አድርጎ የሰጠኸኝ ሴት ብሎ ለፈጣሪ መለሳት። የሰው ልጅ አመስግኖ የተቀበለውን ነገር አልሆን ሲለው ተሳድቦ እንደሚመልስ በዚህ ታወቀ። አዳም የሰጠኸኝ ሴት በሚል ንግግር የከሰሰው ሔዋንን ብቻ ሳይሆን እግዚአብሔርንም ጭምር ነበረ። አንተ እርሷን አምጥተህ ባትሰጠኝ ኖሮ እርሷም አትሰጠኝም፣ እኔም አልበላም ነበር ማለቱ ነው። እግዚአብሔር ስለ እስራኤል ሲናገር እንደ አዳም ቃል ኪዳንን ተላልፈዋል፣ በዚያም ላይ ወንጅለውኛል ያለው አዳም መበደሉ ሳያንስ ፈጣሪውን ስለወነጀለ ነው። ትንቢተ ሆሴዕ ምዕራፍ 6 ከቁጥር 7። አዳም የሰጠኸኝ ሴት ማለቱ ዛሬም ድረስ የሰው ልጆች በትዕቢት በሽታ እንዴት እንደሚሰቃዩና ስለ ኃጢአታቸው ፈጣሪያቸውን ተጠያቂ እያደረጉ በጎ ሥራቸውን ደግሞ ለራሳቸው እንደሚሰጡ ያሳያል ይላል የሂፖው ሊቀ ጳጳስ አውግስጢኖስ። አዳም ሔዋን ሰጠችኝና በላው ብሎ በከሰሰ ጊዜ እግዚአብሔር ሔዋንን ለምን ከዛፉ ፍሬ ሰጠሽው ብሎ አልጠየቃትም። እግዚአብሔር የአዳምን ቃል ሰምቶ በሔዋን ላይ የሚፈርድ አምላክ አይደለም። ይልቁንስ ያደረግሽውን ምንድነው ብሎ ሔዋንን እንደ አዲስ ጠየቃት። እያንዳንዱ ሰው የራሱን ታሪክ እንዲተርክ እድል የሚሰጠው እንጂ በአንድ ወሬ ሌላው ላይ የሚፈርድ አምላክ አይደለም። ስለዚህ ያደረግሽውን ሁሉ አዳም ነግሮኛል ብሎ ሔዋንን ከመገሰጽ ይልቅ ፍትሐዊ ዳኛ ለተከሳሿ እንድትናገር ለብቻዋ እድል ሰጣት። ሔዋን ለእግዚአብሔር እባብ አሳተኝና በላው አለች። ይህ ንግግሯ ከአዳም ንግግር ብዙም እጥፍ የተሻለ ነው። የሰጠኸኝ ሴት የሚለው የአዳም ንግግር እግዚአብሔርን ከተከሳሾች ቁጥር የሚጨምር ሲሆን፣ እባብ አሳተኝ የሚለው ቃል ግን ፈጣሪን ከመወንጀል የጸዳ ነው። ለሰው ልጅ ተገዢ ይሁን ብለህ የፈጠርከው እባብ አሳተኝና በላው ብትል ኖሮ አዳምን በመሰለች ነበረ። እርሷ ግን ከእባብ ጀመረች እንጂ ያው አንተ የፈጠርከው እባብ አላለችም። አሳተኝና በላው የሚለው ንግግሯም ከአዳም ሰጠችኝና በላው የሚል ንግግር እጅግ በጣም የተሻለ ነው። ሰጠችኝና በላው ሲል ሙሉ በሙሉ ጥፋቱን ወደ ሔዋን የደፈደፈ አነጋገር ሲሆን፣ አሳተኝና በላው በሚለው ውስጥ ግን እኔም ስቻለሁ ተታልያለሁ የሚል የራስን ጥፋት ማመን አለበት። ቅዱስ አምብሮስ ሔዋን ከአዳም ይልቅ መታለሏን ቀድማ አመነች ያለው ይህንን ነው። እግዚአብሔር አዳምና ሔዋን መውደቅ ምክንያት የርግማን ቃል በተናገረ ጊዜ አስቀድሞ መናገር የጀመረው በሰው ልጅ ላይ ሳይሆን እባብን በመርገም ነበረ። ቅዱስ ኤፍሬም በዚህ ውስጥ የእግዚአብሔርን ፍቅር ያይበታል። ቅዱስ ኤፍሬም አዳምና ሔዋን ሰምተው እንዲፈሩና ንስሐ እንዲገቡ ሲል እግዚአብሔር ፍርዱን እባብን በመርገም ጀመረ እንዳለ እባብ ቀድሞ የተረገመበት ሁኔታ ለአዳምና ለሔዋን ለማሰብ ፋንታ የሚሰጥ ነበረ። በዚህ መሰረት የሰይጣን መሳሪያ የሆነ እባብ መናገር እንዳይችል አደረገው። በምላሱም ስር መርዝ አስቀመጠበት። ወደ አዳምና ሔዋን የተራመደበትን እግሩንም ነሳው። እባብ ሳይንስም ሳይቀር እንደሚያምነው እግር ያለው ቆሞ የሚሄድ እንስሳ እንዳልነበር እየተሳበ የሚሄድ የምድር አውሬ ሆነ። እባብ የልቡን አይቶ እግር ነሳው እንዲሉ አበው ወደ ሰው ልጅ በክፋት የተራመደበትን እግር ቀማው።
የሴቲቱንና የእባብን ወዳጅነት ያመጣውን ችግር አይቷልና እግዚአብሔር በአንተና በሴቲቱ መካከል ጠላትነትን አደርጋለሁ፣ እርሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ ብሎ ወዳጅነታቸውን ወደ ጠላትነት ለወጠው። ኦሪት ዘፍጥረት ምዕራፍ 3 ከቁጥር 15። ሰውና እባብ አፍ ለአፍ ገጥመው በፍቅር እንዳልተማከሩ በኋላ አንዳቸውን ለመቀጥቀጥ በነፍስ የሚፈላለጉ ደመኞች ሆኑ። በእባብ አድሮ ሰውን ያሳተው ሰይጣን ከሆነ እባብ ስለምን ተቀጣ የሚል ሰው ካለ ቅዱስ ዮሐንስ እንዲህ ሲል ይመልሳል። ይህ ቅጣት እግዚአብሔር ለሰው ልጆች ያለው የማይነገር ፍቅር ማሳያ ነው። ልጁን በጣም የሚወድ አባት የልጁን ገዳይ ሲቀጣ ልጁ የተገደለበትን ቢላዋ ወይንም ሰይፍ ሰባብሮ እንደሚጥል ሰይጣን ሰውን የገደለበትን መሳሪያ እባብን እግሮቹን ሰባብሮ ወደ ምድር ጣለው። አዳምና ሔዋን በዚያች ዕለት በበሉት ያለመታዘዝ ፍሬ ምክንያት ከክብር ተዋረዱ። እግዚአብሔር ካለመኖር ወደ መኖር ያመጣው የሰው ልጅ ትእዛዙን በመተላለፍ ምክንያት ከመኖር ወደ አለመኖር መጓዝ ጀመረ። እግዚአብሔር ገዢዎች ናችሁ፣ የልዑል ልጆች ናችሁ ብሎ ያከበራቸውን አዳምና ሔዋን ነገር ግን እንደ ሰው ትሞታላችሁ፣ ከአለቆችም እንደ አንዱ ትወድቃላችሁ ብሎ ከአለቆች እንደ አንዱ ዲያብሎስ ጣላቸው። መዝሙረ ዳዊት ምዕራፍ 83 ከቁጥር 6 እስከ 7። ከፍጥረታት በላይ ሆኖ የተፈጠረው አዳም ከአንዲት የዕፀ በለስ ዛፍ በታች ሆነ። ከበለስ በታች አየው የሚለው ቃል ክርስቶስ ኃጢአት ሰፍናበት ከዛፍ ስር ለተወረደው አዳም የተስማማ ነበረ። የዮሐንስ ወንጌል ምዕራፍ 1 ከቁጥር 49። ከፈጣሪው ይልቅ መብላትን የመረጠውን የሰውን ልጅ የዕድሜ ልክ የምግብ ጥገኛ አድርጎ ቀጣው። ወደ ሲኦል ከመግባቱ በፊት በሕይወት ሳለ ሆድ ወደሚባል ሲኦል ውስጥ ከተተውና የሰው ልጅ ለሆዱ ሲል የሚንከራተት በላቡ ወዝ ጥሮ ግሮ የሚበላ የለፋውን ያህል የማያገኝና ምድር እሾህ የምታበቅልበት ምስኪን ገበሬ ሆነ። ሔዋንም ገዢ ይሆናለሁ ብላ ስለጓጓች የባሏ ተገዢ እንድትሆን ደስታዋን ከባሏ የምትሻ ፍቃዷም ወደ ባሏ እንዲሆን አደረጋት። የምትወልዳቸውን ልጆች ለመከራ የምትዳርግ እናት በመሆኗ እርሷም መከራዋን ቀምሳ በምጥ ተሰቃይታ የምትወልድ ሆነች። ወዳጄ አዳምና ሔዋን በዚያች ዛፍ ፍሬ ምክንያት አምላክነትን ሊያገኙ ፈልገው የሰው ልጆችን ላለንበት የመከራ ዓለም ስለዳረጉን እንማረራለን እንጂ እኔና አንተም ከእነርሱ የባስን እንጂ የተሻለን አይደለንም። እንዲያውም ትክ ብለን ካየነው እነርሱ ፍሬውን ብቻ በሉ እንጂ እኛስ ቅርንጫፉን ግንዱን ከነስሩ ገንድሰን ቀርጥፈን የበላን በደለኞች ነን። እውነት እነርሱ ከሰሩት እኛ ያልሰራነው ምን አለ? እግዚአብሔር የከለከለውን መብላት ከሆነ እንደኛ የሚበላ አለ? እንዲያውም የብዙዎቻችን ተወዳጅ ምግብ የተከለከለውን ፍሬ አይደለምን? አድርጉ ያለንን ከማድረግ ይልቅ አታድርጉ ያለው ላይ ስንረባረብ የምንውልኛ አይደለን እንዴ? እባብ እስከሚያሳስተን ድረስ የማንጠብቅ በራሳችን ምኞት ተጣድፈን የተከለከለውን ዛፍ የምንበላ እባብ ራሱ እነዚህስ ለእኔ አይመለሱም የሚለን የኃጢአት ፍሬ ደንበኞች ዕፀ በለስን እየገመጥን ጭማቂውን እየጠጣን የምንኖር በደለኞች እኛ ነን።
ዕፀ በለስን ከበላን በኋላ አጥፍቻለሁ ማለት አቅቶን አዳም የሰጠኸኝ ሴት ሰጠችኝና በላው እንዳለ ለኃጢአታችን ተጠያቂነት ላለመቀበል እግዚአብሔር የሰጠንን ነገሮች ለኃጢአታችን ሰበብ አድርገን የሰጠኸኝ ሰውነት፣ የሰጠኸኝ ገንዘብ፣ የሰጠኸኝ ውበት፣ የሰጠኸኝ ስልጣን፣ የሰጠኸኝ ወላጅ፣ የሰጠኸኝ ጓደኛ ኃጢአት አሰሩኝ ብለን ምናመካኝ ሰይጣን ምክንያት አድርጎ ጥፋታችንን የማናምን የአዳምና ሔዋን ታሪክ እያነበብን እንኳ እንደወደቁት የምንወድቅ እኛ አይደለንም? ቅዱስ አትናቴዎስ በቅዳሴያችን እንዲህ እንዳለ አዳምና ሔዋን ሆይ እኛስ እናንተን መንቀፍ አይቻለንም። በእርሱ እየተናገሩበት የራስን አንደበት ለመንቀፍ እንደማይቻል እንዲሁ እናንተ እኛን ናችሁ፣ እኛም እናንተን ነን። አዳምና ሔዋን ሆይ እናንተን እንዳንነቅፋችሁ ይቅር ባይ ጌታ ባመጣባችሁ መከራ ተጸጽታችሁ ንስሐ ገብታችኋልና። አዳምና ሔዋን ሆይ እናንተስ ድናችኋል፣ ቤዛ ሆኖ ባዳናችሁ በጌታ ደም ወደ ቀደመ ርስታችሁ ወደ ገነት ገብታችኋል። እኛን ልጆቻችሁን ግን ኃጢአት እንደ እሳት አቃጠለችን፣ ፍትወትም አነደደችን። አዳምና ሔዋንን ስንወቅስ ምናልባት እኛኮ ምንም ኃጢአት ብንሰራም አምላክ ለመሆን ግን አልሞከርንም፣ እነርሱ ግን አምላክ መሆን ፈልገዋልና ፍርድ ይገባቸዋል ብለን እንጽናናለን። ይሁንና ይህ ንግግር ራሱ አምላክነትን መፈለግ ነው። አዳምና ሔዋን አምላክነትን ፈልገዋልና ፍርድ ይገባቸዋል ትላለህ? አንተም በእነርሱ ላይ ስትፈርድ አምላክ መሆን መፈለግህ አይደለምን? ይላል አባ ጊዮርጊስ ዘጋስጫ። እኛ እንደ ፈጣሪ ሁልጊዜም ንጹሐንና ምንም እንከን የሌለብን የሆንን ይመስል በሌላው ሰው ኃጢአት ላይ በፈራጅነት ለማውራት ከቸኮልን፣ ሌላውን በደስታ የምንኮንን ከሆንን በፍጥረቱ በሚፈርደው በእግዚአብሔር ቦታ ራሳችንን እያስቀመጥን ነው። ሕግን የሚሰጥና የሚፈርድ አንድ ነው። እርሱም ሊያድን ሊያጠፋም የሚችል ነው። በሌላ ላይ ግን የምትፈርድ አንተ ማነህ? የያዕቆብ መልእክት ምዕራፍ 4 ከቁጥር 12። ወዳጄ አምላክ መሆን መፈለግ አይነቱ ብዙ ነው። በሁሉ ነገር አዋቂ፣ በሁሉ ነገር ተጠያቂ፣ በሰዎች ዘንድ ምንም እንከን የሌለበት መስሎ መታየትን የሚፈልግ ሰው ሳይታወቀው ፍጡርነቱን ክዶ እንደ አምላክ መሆን እየፈለገ ነው። ከሰው የሰማውን ወይም ተምሮ ያገኘውን ዕውቀትና ጥበብ ከእናቱ ሆድ ይዞት የወጣ ያህል የሚኮፈስና ሌሎችን የሚንቅም ሰው ፍጡር መሆኑ ከለከለው እንጂ ራሱን የሚያየው በፈጣሪነት ዓይን ነው። መጽሐፍ ቅዱስ ይህ አይነቱን ሰው አንተ እንድትበልጥ ማን አድርጎሃል? ያልተቀበልከውስ ምን አለህ? የተቀበልክ ከሆነ ግን እንዳልተቀበልህ የምትመካ ስለምንድን ነው? በራስህ አስተያየት ጠቢብ አትሁን ይለዋል። አንደኛ ቆሮንቶስ ምዕራፍ 4 ከቁጥር 7፣ መጽሐፈ ምሳሌ ምዕራፍ 3 ከቁጥር 7። ውሱን መሆንህን ማመን ካቃተህ ሁሉን ሊያዝ ሁሉን ልጨብጥ ካልህ እመነኝ፣ ያለ እባብ ምክር አዜ ኩሉ የሆነ የእግዚአብሔርን የአምላክነት ስፍራ እየተመኘህ ነው። ከሁሉም ሰው የበላይ መሆን ፍላጎት ካለህ በዙሪያ ያሉ ሰዎች ከአንተ ፍቃድና ፍላጎት ውጪ እንዲሆኑ የማትፈልግ ከሆነ በባህሪው ልዑልና ሁሉም በእርሱ ፍቃድ የሚኖርበትን ገዢ እግዚአብሔርን እየተገዳደርህ ነውና ራስህን ጣዖት አድርገህ ማምለክ በመጀመርህ ከእኔ በቀር ሌላ አምላክን አታምልክ
ይልሃል። ኦሪት ዘጸአት ምዕራፍ 20 ከቁጥር 3። ይህ አይነቱ ራሱን በአምላክ ቦታ የማስቀመጥ ደዌ የያዘው ሰው ክፋቱ ራሱን እንደ እግዚአብሔር ማየቱ ብቻ ሳይሆን እግዚአብሔር የማያደርጋቸውን ነገሮች ማድረጉ ነው። እግዚአብሔር ሁሉን አዋቂ ነው። ነገር ግን የሰውን የእውቀት ውሱንነት አውቆ በትህትና ከሰው ጋር ይነጋገራል። እግዚአብሔር ኃያል ነው፣ ማንንም አይንቅም እንደሚል የባሕርይ አምላክ ሆኖ ሳለ እንኳን ልዕልናውን ትህትና አያሳጣውም። በመጽሐፈ ኢዮብ ምዕራፍ 36 ከቁጥር 5። ሰው ግን ራሱን በአምላክ ኃይል ከፍ አድርጎ ማየት ሲጀምር ለማንም አይራራም፣ ሁሉንም ሰው ይንቃል። ከእኔ በቀር ማንም አይናገር ይላል። አምላክነትን መፈለግ እየዘቀጠ ሲመጣ ሰው ራሱን አምላክ አድርጎ ከማሰብ ወርዶ ሆዱን አምላክ፣ ውበቱን አምላክ፣ ዕውቀቱን አምላክ፣ ገንዘቡን አምላክ እያደረገ አዳምና ሔዋን ላይ ከሚናገረው የባሰ የአምላክነት ጥማት ውስጥ ይገባል። ወደ ሲኦል ሳንገባ ምድርን ሲኦል ያደረግናትም በዚህ ከአዳምና ከሔዋን የባሰ የክፋትና አመጽ መንገድ ተጉዘን ነው። በከመ ምሕረትከ አምላክነ ዋኮ በከመ አበሳነ። አቤቱ እንደ ቸርነትህ ነው እንጂ እንደ በደላችን አይሁን። የሽቱ ማኖሪያ የተቀደስሽ መዓዛሽ ያማረ ሽቱ ያለሽ ውዳሴሽ ብዙ ነው እናታችን ስምሽን እያሰብነው መጽናኛችን የብርሃን እናት ነሽና የብርሃን እናት ነሽና የብርሃን እናት ለምኝልን ድንግል ለምኝልን ድንግል ለምኝልን